ያረጋኝንማ ታውቂያለሽ ጓደኛው አረጋኝ እንደሱ እጁን የሚያነሳብ ጭራሽ ማድረግ ያለብኝ ነገር ነው ያደረኩት ስለሉ ላይ አይመለከተኝም ምን ማለት ነው መደብደብ ነው ያንተ ሙያ ነገርኩሽና እኔ ላይ ነው እጁን የሚያነሳብ አቅም ስላለ ስለመታኸው እሺ ምንድን ነው ልቀቀኝ በቃ አልፈልግም አንተ እኮ እውነት ለመናገር ያብን ዛሬ አየሁትና ሄሉን ሲያቅፋት አይታችሁታል። እውነት ለመናገር ፍቅር አለበት ያብ እውነቱን እንደተናገረው ማለትም ከልጅቷ ጋር ከዛሬ በኋላ አልታይም አልገኝም እንዳለው እውነቱ ከሆነ አንድ እድል ብሰጠው ብዬ አሰብኩኝ። ገብቷችኋል? ምክንያቱም እሷ ነቅታለች። ካሁን በኋላ እሱ ሊጎዳት በፍጹም አይችልም። እንደገና ልውል ጋር ደግሞ ሌላ ነገር ጀምራ ነገም ይሄኛው እንደሱ ሆኖ የሆነ ነገር ከምትሆን ይበልጥ ምክንያቱም ይሄ ልጅ ጋር እንግዲህ ከቀለበት ካሰሩ ራሱ የው ሳምንት አልሞላቸውም። በዚህም ውስጥ ጸብ ውስጥ ናቸውና የሰው ልጅ ባንዴ ቀላል አይደለም ደግሞ የጀመሩት እንደ ሌሎቹ ቀለበት ሳያስሩ ምናምን እንኳን አይደለም። ቀለበት አስረዋል፣ ቤተሰብ ያውቃል። እናቷን ሄዶ ይቅርታ ጠይቋል። ያለውን ነገር እንትን እያለ ነው። ሲቀጥል ደግሞ እንትና ልውል ስለሚያፈቅራት ነው ነገሮች የተባባሱት። ገባቸው እና ካቆመን አንድ እድል ብሰጠው ብዬ አሰብኩኝና አይታችኋል። ሄሉም ተወልደዋለች እኮ ሲያቅፋት እኔ ያየሁትን ያያለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል ተስኮናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። አሁንም ከጎን ሆናችሁ አበረታቱኝ፣ አይከፈልበትም። ሰላምና ፍቅር ለሀገራችን ይሁን። በያላችሁበት አላህ ይጠብቃችሁ። እንግዲህ ከቪዲዮ መግቢያ እንደተመለከታችሁት ሄሉሻ ትናንትና ከልዑል ጋር መታ ነበር። ያው እንኳን ያብና ሌላው ተመልካች ራሱ ተናዷል። በጣም ብዙ እያሳቃችሁ የነበረ ጀመራችሁ። እንግዲህ እሱም ነገ ጧት ያው ሊሆን ይችላል የሀሳቡ ተሳካለት። በቃ ይሄን ነበር ሲፈልግ የነበረው። በጣም ብዙ ኮሜንተሮችን እያየው ነበርና አዎ በእርግጥ በህይወታችን መቸኮል ዋጋ እንደሚያስከፍል ሁሉ አይተዋል። ባለፈው የሰው ልጅ ጋር ደግሞ ስንቀራረብ ፍቅር ውስጥ አንገባም ማለት አይደለም። ሄሉ ከያብ ጋር ስለተጣላች ከቪዲዮ ያኔ ከዩቱብ አለመጥፋቷ በጣም ወድጀዋለሁኝ። ጥንካሬዋን ነው የሚያሳየው። ገባችሁ? እሱን እያልኩ አይደለም። ነገር ግን አሁንም ልዑልም ወንድ ነው። ልዑልም የነሱ ቢጤ ነው። ነገ ጧት ምን እንደሚፈጠር አናውቅም። የሰው ልጅ ደግሞ ፍቅር አይዞም ብለን አናስብም። ሄሉ ደግሞ ለፍቅር ቅርብ ናትና ልዑል ባይወዳ ኑሮ ይሄን ያክል አይጋፈጥም። ገባችሁ አይደለም? ከሷ ጋር እኩል ሊሆን አይችልም። ማንኛውም ሰው ቢሆን ለራሱ ይፈልጋል። ከዛ ነገሮችን ተጋፍጦ የራሱ ማድረግን ይፈልጋል። እና እሱም እንግዲህ ያንን ነው የፈልገው። ትናንትና እንግዲህ አይታችኋል። እሷ እንኳን በቻናሉም ቢሆን ራሱ ማለት ነው 5,000 ነበር ያለችው፣ ወደ 8,000 ነው ተቅሪባን። ይኸው በአንድ ቀን አድርገውለታልና ስለዚህ ሄሉ ያም ሆነ ያም ወንድ ነው። ገባችሁ? እሱም ራሱ ዩቱቡን አሳድጎ ምናልባት ላይ ልያት ይችላል። ነገር ግን መጣላት አይቀርም። ነገም ያው ነው። ገባችሁ አይደል? በዛ ላይ ደግሞ እንደነገርኳችሁ ልዑል ከዛም በፊት እሱ ጋር እንድትሆን ይፈልግ ነበር። ያብ ደግሞ ለራሱ ብሎ እንግዲህ ያ ፍቅር በልጦባት ነው ከሱ የተለየችው። ሰው ስለሆናችሁ ወላሂ አንዴት ተሰተት ካለችባችሁ ነገ ጧት ያችን ነገር ማንሳታችሁ አይቀርም። ወንዶችን ያው ቀርባችሁ የምታውቋችሁ ታውቋቸዋላችሁና የሰው ልጅ በደስታው ጊዜማ ደስተኛ ነው። ምክንያቱም እናንተን የነሱ እንደሆናችሁ ካወቁ በኋላ በቃ ልባችሁን የሚያደማ ነገር ነው የሚናገሯችሁና ቸኮላ መግፋት የለባትም። ምክንያቱም የምናሄድበትም አንዳንድ ጊዜ ያለንበትን አስተውለን መራመድ ካልቻልን የሚገጥመንም ከዛ በላይ ፈተና ሊሆን ይችላልና የተሻለ ነገር የሚገጥመን ያው በስንገፋ ነው። ስለዚህ አልተገፋችም አልተበደለችም እያልኩ አይደለም። ግን ደግሞ እዚህ ጋር እውነት የሚያነ ልጅ ያልጨረሰው ነገር ኑሮ እሱንም ብታዳምጠው ብዬ ነው የማስበው። ለምን እና የሰው ልጅ ተጣልቶ እኮ ባንዴ እኮ ይሄ ደግሞ ትዳር ነው፣ ትልቅ ነገር ነው። የሰው ልጅ እኛም ብቻ ሳይሆን ማዳመጥ መቻል አለብን። እና እኔ ከተረዳሁት አንጻር ዛሬ ይህን ያክል ጠግ ድረስ አይጓዝም። ገባችሁ? በራሱ ውስጥ ታይም መጥቶ ነበር የሚፈልግ ሌላ ነገር ፈልጎ እንኳ ወደ ሄሉ ህይወት ቢመጣ ያ የምፈልገውን ነገር ማግኘት ካልቻለ እሷ ጋር ከተለየ እኮ አርፎ ህይወቱን መኖር ይችል ነበረ። ግን ደግሞ እንዲያለው እንግዲህ ከዛ ጋር የሆነ ብታዳምጠው ወይ እንግዲህ ምንድን ነው እንዴት ነው የሚለውን ነገር እኛም መስማት እንችል ነበር። ሄሉ ደግሞ ማዳመጥ አልፈለገችም። ገብታችኋል? ያደረገው ነገር ልክ ነው እያልኩ አይደለም። አሁንም ግን የሰው ልጅ የምትወዱትን ሰው እንደዚህ በቀላል ነገር ማጣት ዋጋ ያስከፍላችኋል። የእውነት ነው የምላችሁ፣ ከራሴ አንጻር እነግራችኋለሁና ልክ እንደዚህ እኔ የራሱ ህይወት ነበረኝ ግን በሰዓቱ ላይ ይበል በጓደኛው ወላሂ የሰው ደግሞ እጅ ካለበት በጣም ነው እንትን የምትሉትና በርክት ዛሬ ላይ ያለሁበት አልሐምዱሊላህ ደስተኛ ነኝ። ቢሆንም ግን
ገባችኋ? በሌላው ደስተኛ ልትሆኑ ትችላላችሁ። በቃ ጠንካሮች ልትሆኑ ትችላላችሁ። ሰዎችን ታውቃላችሁ በቀላሉ አላማችሁን ታሳካላችሁ። ግን ወላሂ አላማ ማሳካት ጠንካራ መሆን ብቻ ለእናንተ ደስታ አይሰጣችሁም። የምትወዱትን ሰው በትንሽ ነገር ካጣችሁት ወደፊት ያስጠላችኋል። እውነት የምትፈልጉት አላማ ሊሳካል፣ በዛ ደስተኛ ትሆናላችሁ። ግን ደግሞ ከአላማም ከምንም በላይ ፍቅር ይበልጣልና የምትወዱትን ሰው አሳልፋችሁ ከመስጠታችሁ ትታችሁ ከመሄዳችሁ በላይ ማስተዋል አለባችሁ። ለማትወዱ ሰው ነው እንደዚህ ቆራጥ ሰዎች መሆን ያለባችሁ። ለምትወዱ ሰው ግን እንደነገርኳችሁ በተለይ አንድ ስህተት ካገኛችሁበት ለድጋሚ አትጎዱም። ለምንድን ነው? ትናንት የጎዳችሁ ሰው ዛሬ ብዙውን ሊጎዳችሁ አይችልም። እንዳልኳችሁ አንድ እድል መስጠት መቻል አለባችሁ። ማየት አለባችሁ። እሱ በምን ሁኔታ ውስጥ እንደሆነ መረዳት አለባችሁ። ስታስቡት እኮ እንኳን ይህን የምትሉት ሰው እንኳን የምትወዱትን ሰውና ሌላም እኮ መንገደኛ ሰው ቢሆን ተረዱኝ እንደ ይኩኝ ነው ካለ እኮ ቆም ብለን እናዳምጣል አይደል? ስለዚህ ሄሉ አሁን ይሄን ልጅ ቆም ብላ አንድ እድል ብታዳምጠው። እንደዚህ ያልኩበት ምክንያት ተወደዋለች፣ እሱም ይወዳታል። የምትወዱትን ሰው ደግሞ እንዳልኳችሁ በዚች አይም ብላችሁ በአንድ ስህተት መራቅ የለባችሁም። ያኔ አስተውሉ፣ በደንብ እዩት። ምክንያቱም እናንተ አሁን ሄሉ እንደዚህ አይነት ነገር ባታይ ምናልባት ከሱ ላይ ትኩረት አሰጥም ነበር፣ ፍቅሯን ብቻ ነበር። አሁን ላይ ግን ያችን ስህተት ስላየ እንድታስተውል ትሆናለች። እያስተዋለች ጥሩ ከሆነ ትቀጥላለች፣ ካልሆነ ደግሞ ዛሬ ከጎዳ በላይ ነገ ሊጎዳት አይችልም። ለምንድን ነው? ነቅታበታለች አይደለ? ብርድ ላይ ከነቃ አይሆንም መቃ ይባላል። እና እኔ ካሱ ላይ ሳየው እሷም ሲያቅፋት እንደዛ አይታችሁታል። ልባቸው ፍቅር ውስጥ አለባቸው። እና ይህ ነገር ደግሞ ዛሬ አይገባትም፣ ነገ ነው ካለፈ በኋላ። ይህን እምላችሁ እኔ በቦታው ስለነበርኩ ነው። እና ብቻ ነው ማለት አልችልም። ዛሬ ድረስ በቃ ከባድ ነው። ግን ደግሞ ጥላችሁ ከሄዳችሁ በኋላ ለመመለስ በጣም ይከብዳል። ግን ሳትወጡ ከሆነ ነገሮችን ታስተካክላላችሁ። ልባችሁ አይቻክርም። ከወጣችሁ በኋላ ግን በቃ ፍቅር እያለባችሁ ሌላ ሰው ተአምናችሁ መቀበል አትችሉም። በቃ ሌሎችን ከሱ ጋር እያመዛዘናችሁ ህይወታችሁ ሲኦል ነው የሚሆነው። በጣም ያስጠላችኋል ስነግራችሁ፣ እንደምነግራችሁ ያኔ ፍቅር አለባችሁ ከባድ ነው። ሌሎች ጋር ለመላመድ የሌሎችን መልካም ሰዎች መቀበል አትችሉም። እና ውድ ተመልካቾች ይህን ያልኩበት ምክንያት ከራሴ ውስጥ ያለ ነው። ብዙ ጊዜ የምናገራቸው እኔ ራሴ ውስጥ ያሉትን ነገሮች ነው። ገባቸው? ያሳለፍኳቸው ነገር ለሰው ይጠቅማል ብዬ ካሰብኩኝ ለእኔን ዋጋ እስካስከፈለ ሌላ ሰው ዋጋ እንዲከፍልበት አልፈቅድም። እና ከባድ ነው እንደነገርኳችሁ። የምትወዱትን ሰው በአንዴ ጥፋት ብቻ አትለዩት። እንኳን የምትወዱትን ሰው የማትወዱት ሰው ትዳር ብላችሁ እንኳን ገብታችሁ ቢሆን ያን ሰው ዝም ብላችሁ፣ ምክንያቱም እናንተ ምክቡት ወይም ደግሞ እየሰራችሁ ያላችሁት ቤት ነው፣ ቁም ነገር ነው፣ በትልቅ ሰው በሚዲያ በብዙ ነገር ነው አይደለ? መቼም ያን ነገር ሳታምኑበት አልገባችሁም። እንኳን ፍቅር ማለት ነው። ፍቅር ደግሞ እንደነገርኳችሁ ፍቅር የሌላችሁ ሰው ጋር በሌላ ተመችቷችሁ በሌላ ነገር መልካም ቢሆን በቃ እንደዛኛው እንደምትወዱ ሰው ሆኖ ህይወትን አትኖሩትም። ህይወት ደግሞ አጭር ናት። ማንም ሰው ከሚወደው ሰው ጋር ቢሆን የተመረጠ ነው። ግን እንዳልኳችሁ የሚጎዳን ካልሆነ የሆነ ነገር ከነቃና ያን ሰው አይጎዳንም። እንዳልኳችሁ አሁን ሄሉሻ የምትጎዳው ያኔ ባለፈው ልጅቷን ሳታያት ቢሆን ተወደዋለች፣ ተአምናው ነበር በጣም። አሁን ላይ ግን ጥርጣሬም ስለገባ አሁን ላይ ትንሽዬ ስህተት ራሱ ካገኘ ከሱ የመራቅ እድል አላት። ነገሮችንም በዛ ባደረጋን ነገር በጣም በደንብ እስከሚስተካከል ድረስ እሷ ከሱ በምንም ልትጎዳ አችልም። እና ሩጣ ወጥታ ሌላ ሰው አዲስ ሰው እንትን ከማለት ወይ ደግሞ እንዲያልክ አሁን እያለ ያለውን አይታችኋል። ግን አስመሳይ ሰዎቹ ከህይወቴ ነው ያለችው። ገባችሁ አይደለ? ጥሩ ሰው ቢሆን እንዳልክን ትቀበል ነበረ፣ ወደ ዘተር ነበር። ግን አሁንም ወደ እኔ የመጣችው ወደ ልውል ነው። ልውልንም ደግሞ አላህ ብቻ ነው የሚያውቀው መልካም ነው አይደለም የሚለውንና ሲቀጥል ደግሞ ያብ ያደረገው ነገር ዛሬ ትክክል ነው። ምክንያቱም እንዴት እሷ ትናንት ከሱ ጋር ተለይታ ዛሬ እሱ ጋር ይገኛል? ቻናሌን ሰብስክራይብ